አምባሳደር ሙሉጌታ በእውነት በጣም ነው እናመሰግነው። እድሜና ጤና ይስጥዎት። ከድሮ የነበረው ምን አይነት ምህረት ይደረግ እንደነበረ በዛን ጊዜ የታሰረው መፈታት፣ የቸገረው መርዳት የነበረው ነገር እና ብዙ ነገር ስለ ሰላም ነው ያስረዱና በጣም እናመሰግናለን። አቶ መንግስቱ ዜላ። እሺ አመሰግናለሁ። ያው እንግዲህ ሁሉም ስለ ሰላም ብዙ ተነግረዋል። ያው ወንድሞቻችን አባቶቻችንም ሁሉን ነገር ጨርሰው ተናግረውታል። ግን ያው ሁላችንም እንግዲህ አሁን ይሄን ሁሉ ስንናገር ስንሰማ ቆይተናል። አሁን መደረግ ያለበት እንግዲህ ቤታችን፣ አካባቢያችን፣ ጎረቤቶቻችን ያለውን ነገር ችግር ካለ ችግር እንዲፈቱ ሁላችንም ችግር ካለብን የራሳችንን ጀምረን ችግራችን እንድንፈታ ልጆቻችን እንድንመክር ሁላችንም ከልጆቻችን ጋር ሰላም ካይለን ሰላም እንድናደርግ ይሄንን ነገር ነው ማለት ወንድሞቼ አባቶቼ ሁሉን ነገር ተናግረውታል። እንግዲህ አምባሳደር ኮርዳይት ደግሞ ይሄንን ጣቢያ ከፍተው ለዚህ እንድንወያይበት ይሄን ነገር ሁሉ ጊዜ ትኩረት ሰጥተን እንድናወያይና እንድንናገርበት ስላደረጉ እግዚአብሔር ይባርካቸው ይቀድሳቸው። እንግዲህ እና ሁሉም ወንድሞቼ ስለተናገሩት ከዚህ በላይ እንግዲህ መናገረው ነገር የለም። እድሜና ጤና ይስጣቸው። የበለጠ ነገር ደግሞ ከዚህ በላይ ከፍ ብሎ ደግሞ የጎህ ቴሌቪዥን ለማየት ደግሞ ትልቅ ነገር በሰፊው ልናይበት ልናደርግበት ያብቃን። እድሜና ጤና ይስጣቸው። ሁላችሁንም ሰላም ይስጠን። ሰላም ግቡልን ወደ ቤታችሁ። አሜን አሜን። በጣም እናመሰግናለን አቶ መንግስቱ። አጠር ያለች ጣፍጥ ያለች ነው የሰጡን። እንሄዳለን። መፍትሄው ከመሄዳችን በፊት ግን ኢትዮጵያ እንዳላችሁት ሁሉ እንዳላችሁት ኢትዮጵያ የተከበረች አገር ነች፣ የተቀደሰች አገር ነች። ቀደም ነግሬያችኋለሁ፣ ያልነበራችሁ ሰዎች ነበራችሁ። ኢትዮጵያ እኮ ከጫፍ እስከ ጫፍ ልቅሶ የሚደርስ ህዝብ እኮ ነው ያለው። ከጎንደር ሄዶ ሞያሌ ልቅሶ የሚደርስ በአየር ሳፍሮ ምንም ሽጦ ምናምን የዋ ህዝብ ጀግና ህዝብ ነው ያለን። እንዴት ብሎ ነው የሚለያየው? ለመለያየት እኮ ነው አሁን ሁሉ እየተደረገ ያለው ሁሉ ነገር ለመለያየት ህዝባችን ለማበታተን ነው። እኛ ደግሞ አንበታተንም በምንም አይነት። የተወላለድን እኮ ነን። ቅድም እየተባለ ነበረ አብረን ያደግን እኮ ነን። ኢትዮጵያ የሚጠብቃት የነበረው በብዙ ሺህ ዓመት ማን ነው? ሁሉ ኢትዮጵያው ተባብሮ ነው። አማራው፣ ትግሬው፣ ኦሮሞው፣ ሌላ ደቡቡ ሁሉ። ስለዚህ ይሄንን ጉዳይ ይሄን ውይይት በጣም እዚህ የተካፈለው ሰው በጣም ስራ መስራት መቻል አለበት። በየመንደሩ ሂደን መስራት አለብን። ኢትዮጵያ ሀገራችን እያደገች ነው። ነዳጅ ወጥቷል። ባህር በራችን እየተከፈተ ነው። ህዳሴ ግድባችን ጨርሰናል። ነዳጁ፣ መዳበሪያ፣ ወርቁ ድሮ በትንሽ በመንፊት የሚወጣ የነበረው በደርግ የተጀመረው ነዳጅ ነበረ። በጃንሆይ ነበረ አልተሳካም። አሁን ነው የተሳካው። ስለዚህ ይሄን ስኬት ሁላችን በሰላም አድርገን መስራት መቻል አለብን ነው። ሰላም መስራት መቻል አለብን። ኮሪደር አዲስ ማነው እንትን የተጀመረው ቢያሳ የተጀመረው እኮ በየአገሩ ነው። እስከ ገጠር ድረስ እኮ ኮሪደር ሆኗል። ራሳችን እኮ ምግባችን ችለናል። ከፕሪኬስኮ እኩል ሆናል ከቻይና፣ ከህንድ፣ ከሩሲያ ጋር። ስለዚህ እያደገች ያለች አገር ጥሩ መሪዎች አለች። እነ ዶክተር አብይ አህመድ በምትመራ ሀገር ነች እኮ። ዶክተር አብይ አህመድ እኮ ምንም ሱስ የሌላቸው ናቸው። እነዚህ ችግር የሚፈጥሩ ያሉ ሰዎች እኮ የጫት ችግር ሱስ ያለባቸው ጭንቅላታቸው የደነዘዘ በመጠጥም በሲጋራም በተለያዩ የደነዘዙ ናቸው። ዶክተር አብይ አህመድ ግን ንጹህ ሰው ናቸው። ንጹህ ስለሆኑ ነው በንጽህና የሚመራት ያሉ ኢትዮጵያን። ከሳቸው በኋላ ደግሞ በጠረባ መጥቶ የሚመራት ሰው የለም። ከፈለገ ይወዳደር ያሸንፍ። አሁን መጣለች እኮ ጉንበት 24 ነው የሚመረጠው። ከዛ በፊት ተመዝግቦ መስራት መቻል አለበት። ነገር ግን በምንም አይነት እንደ ዶክተር አብይ የሚሆን መሪ አናገኝም። በአዲስ አበባ እየተደረገ ያለው
ወይዘሮ ክብርት ወይዘሮ አዳነች አቤቤ የመሩት ያሉ ልማት ራሳቸው ሰውነታቸው ጎድተው ነው። ሌላ ደግሞ ከታች ከቀበሌ ደግሞ እየሰራው ያለው ወንጀል አለ። የነሱን ለጋስም ማያስቀጥል ሰው አለ። ምንድነው ይሄ? ቀደም አቶ አብርሃም ተገናግረውታል፣ ሌሎችም ተናግራችሁታል። ላይ ጦር አለ፣ ታች ግን የተወሰኑ ሰዎች ጋር ችግር አለ። ማስተካከል መቻል አለበት ነው። ስለዚህ አሁን የምሰጠው አገራችን እንድታድግ ነው። እኛ ሰውነታችን ሙሉ ሰውነታችን ኢትዮጵያ ደም ኢትዮጵያዊ መሆን አለበት። ከአንዱ ወደ አንዱ እየተሸጋገርን አይደለም። አንዱ ሲመጣ ከአንዱ ፓርቲ፣ አንዱ ሲመጣ ከአንዱ ሲመጣ እኔ አውቃለሁኝ። አንድ ትልቅ ሰው ነው፣ የተለያዩ ፓርቲዎች 5-6 በየወሩ የሚቀይር ሰው አለ። ይሄ ደግሞ ለኢትዮጵያ አይጠቅም። ለኢትዮጵያ አንድነቷና ክብራ የሚጠብቅ እንደናንተ አይነት ነው የሚያስፈልጋት። ሃይማኖት አባቶች ስራ መስራት መቻል አለባቸው። ምሁራኖች በሰላም ጉዳይ መስራት አለባቸው። ፓርቲዎች መስራት መቻል አለባቸው። ሰዎች ሁሉም አባት አርበኞች፣ ጋዜጠኞች፣ ሁሉም በኢትዮጵያ አንድነትና ክብር መስራት መቻል አለብን ሁላችን። አሁን እኮ እዚህ የመጣችሁት አበል ለማግኘት አይደለም፣ ሰላምን ለማግኘት ነው። ሰላም እንዲጠበቅ ኢትዮጵያ ብላችሁ ነው የመጣችሁት። በተለይ ተደጋግማችሁ የምትመጡ አባት አርበኞች አሉ፣ ሌሎች ምሁራኖች አላችሁ፣ የሃይማኖት አባቶችም አሉ። ደግሞ አበል ካልተከፈለም አንመጣም የሚሉ ደግሞ ሰዎች አሉ፣ ታዘው በመስሪያ ቤታቸው ራሱ። ይህ አይደለም ሰላም። ቅድም እንደተባለው ነው ብላችሁታል። ቅድም ሰላም ከሌለ ይሄ ሰውነት ልብሳችንም የኛ አይደለም። ሰውነታችን ራሳችን እኮ በሰው እጅ ነው የሚወድቀው። እንዲያም እስከ መሞት እስከ ሌላ ነገር ነው የሚደርሰው። ስለዚህ ሰላም ግን ቀድመን እናጽናት፣ በየሰፈራችን እናጽና የሚል ሐሳብ ነው ያለኝ። አሁን 4 ሰዎች ይሰጣሉ። ማጠቃለያ የመጨረሻው መሄድ 4 ሰዎች ይሰጣለሁኝ። 4 ሰዎች ሲሰጥ ራሴ ነው የሚሰጠው። ፓስተር ዮሐንስን 1፣ ኮማንደር ከበደም 2፣ አምባሳደር መኮንን 3፣ አቶ አማረ 4 ሰጣለሁኝ። ያው አባት አርበኞች ሁሉ ጊዜ አብረን ስላለን ስለዚህ አንዳንድ ደቂቃ ነው የምሰጠው። አንዳንድ ደቂቃ እሺ። ባሻም ሰጣለሁ፣ አያስችላቸውም እሳቸው። ሰጣለሁ አንዳንድ ደቂቃ ነው። ስለዚህ መፍትሄው ምን ይሁን የሚለው ስትናገር መፍትሄው አንዳንድ ደቂቃ። አመሰግናለሁ። የሰላም መብት ብዬ እኔ ማስበው አንደኛ ትምህርት ቤቶችን መገንባት፣ ገጠር አካባቢ ላይ ትምህርት ቤቶችን መገንባት። ሌላ ደግሞ ለሰላም ተመላሽ የሆኑትን ሰዎች የስራ እድል መፍጠር። ስራ ያለ ሰው ባዘው አያጠፋም። ንብረት ያለ ሰው ባዘው ተነስቶ የሌላን ሰው ንብረት አይወድም። ለምን? የራሱ ንብረት አለ። እኔ መስታወት ያለው መኪና ይዤ ድንጋይ ይዤ ሌላ ሰው አልወረውርም። አሁን መጎዳ ነኝ። መሬት የሚሄድ ሰውየው አንዱ ነው፣ ቢወረውር 4ቱ መስታወት ያራግፍልኛል። ስለዚህ ችግር ነው እኔ ጋር የሚሆነው። ስለዚህ ስራ መፍጠር፣ የስራ እድል መፍጠር ትልቁ ነገር የስራ እድል። አብዛኛው ሰው ስራ የለም። ተማሪ ጨርሶ ወደ ቤት ተመልሶ ስራ የለም። ገጠር ሄዶ እንዳይሰራ ገጠር ሰላም የለም። እርሻ ውስጥ እንዳይገባ ከባድ ነው። እንዳይሆን በከተማም በገጠርም ለወጣቶች የስራ እድል መፍጠርና የነርሱን አይምሮ በስራ ማሰር። ሰው በአይምሮ ለስራ ከታሰረ ሌላ ነገር እንኳን አያስብም፣ ትዳሩን እንኳን ይረሳል፣ እንኳን ሌላ ቀርቶ። ስለዚህ የትምህርት እድሉን በደንብ ማስፋት፣ ሰዎች እንዲማሩ፣ ሶሻል ሚዲያ እንደዚህ የሚበርዙ ሰዎችን ለህግ ማቅረብ፣ ኮንትሮል ማድረግ። ሶሻል ሚዲያ በጣም በዝቷል። በጣም እየበረዘ ያለው
ድሮ እኮ አይሰማም ሶሻል ሚዲያ ስለሌለ ድሮ ክፍለ ሀገር እኮ 1 አመት የሆነ ከአመት በኋላ ነው አዲስ አበባ የሚደርስ ነገሩ። ስለዚህ ዛሬ ተናግረው ዛሬ ዓለሙን ስለሚያደርሱት እንደዚህ የሚናገሩ በራሳቸው ኢሜል ኦልሬዲ ትልቅ ስራ እየተሰራ ነው። ፋይዳ መታወቂያ እየተሰራ ስለሆነ ፋይዳ ሁሉም ጋር ሰው ጋር ከደረሰ በፐርሰናሊቲ የሚሰራ ወንጀል ይቀንሳል ብዬ አስባለሁ። ስለዚህ ስለሚጠነቀቅ አሻራ ስላለ ስለዚህ ይሄን መስራት ፋይዳ የተጀመረን አጠናቆ ሁሉም ሰው ጋር ማዳረስ እና ሰው መመልመልና ማስተካከልና የመንግስት የህግ በላይነትን መውሰድና እኛ ደግሞ ለሰላም ተነስተን በመድረክ ላይ ስንቆም ቤተክርስቲያን ውስጥ ስንገባ በቆምንበት መንገድ ሁሉ ስለ ሰላም ማውራት እና ስለ ሰላም ማስተማር እና አይምሮን መግዛት ወጣቶችን አይምሮ መግዛት እንችላለን። ቤተክርስቲያን ላይ ቆመን ስናስተምር ዝሙትን አትሰራ፣ ሚስትን አትፍታ፣ አትስረቅ፣ ሌላ ወንድምን አትበድል ብለን ነው የምናስተምረው መድረክ ላይ። ይሄንን ወደ ውስጣቸው እንዲገባና ይሄን አይምሮአቸው ውስጥ እንዲያስቡ ማድረግ ነው። አመሰግናለሁ። አባት አርበኛ 103 ዓመታቸው መፍትሄዋ 1 ደቂቃ ብቻ አስተያየት መፍትሄ 1 ደቂቃ። እሺ ዋናው ዓላማ ምንድን ነው? ሁሉን ነገር ችሎ ማደር ያልቻለ ቦታ የለውም። ሁሉ ቀሪ ነው፣ ተከታይነት ስራ ነው። እንደተባለው አባቶቻችን ለሰውም ሆነ ለማንኛውም ስም ሲያወጡ ሁሉ ቀሪ ነው ሲባል ተከታይ ስራ ነው። ለሁሉም ነገር ስራው ነውና ተከታይ አንድነታችንን እንደዚሁ በሰላም ተፋቅረን ሰላምን ትምህርት የላቸውም። እንዴት ህብረተሰባቸውን እንዴት አረጋውያንን ማስተናገድ እንደሚችሉ እንዴት አካላቸው የጎደለውን ሰዎች ማስተማር እንደሚችሉ ማገልገል እንደሚችሉ እነሱ አገልጋይ ህዝብ ተገልጋይ መሆኑን እንኳን ያልተረዱ አሉ። በያዙት ወንበር ብቻ ህዝቡን እያንቋሸሹና እያዋረዱ የሚሸኙ ሰዎችን ቆሜ ተመልክቻለሁ። ስለዚህ መንግስት በዚህ ላይ ፈጣን እርምጃ መውሰድ አለበት። ይሄን ለማድረግ ምንም መንግስትን ኮስት የሚያደርግ አንዳችም ነገር የለም። የሰላም ሐዋርያትን የህግ የበላይነት የሚገነቡና የሚያስተምሩ ስነ ምግባርን የሚያስተምሩ ሰዎችን ከየቦታው ሰብስቦ ትምህርቱ እንዲቀጥል ያስፈልጋል። ይሄ ለዘላቂ ሰላም ዋናውና አውራ ጎዳናው ይህ ነው። ሁለተኛው የሰላም እጅን የተዘረጋውን የመንግስት የሰላም እጅ መታጠፍ የለበትም። በሰላም ጉዳይ ላይ የተቋቋመው ኮሚሽን አሁን ካለው የተሻለ ታክቲክና ስትራቴጂውን ነድፎ መቀጠል መቻል አለበት። በእርግጥ የተማሩ ሰዎች ነው የምላቸው ነው ምሁራን የሚባሉ ሰዎች አሉ። የተማሩ ሰዎች በሚገባ ስራቸው መስራት መቻል አለባቸው። በሰላም ጉዳይ የጦርነት አስከፊነትና የሰላምን ጥቅም ለህብረተሰቡ በሚገባ በተለይ ለታዳጊ ህብረተሰብ በዩኒቨርሲቲ ደረጃ ለሚገኙ በየትም ለሚገኙ ትምህርቱ መሰጠት አለበት። የመጨረሻ የሚናገረው በኢትዮጵያ ኤምባሲ አለት በየሀገሩ ኤምባሲዎቹ በዚህ ሰዓትና ደቂቃ ምን እየሰሩ እንደሆነ መንግስት ቼክ ማድረግ አለበት። እኔ ኤምባሲዎችን ከዚህ ቀደም ቀረብ ብዬ አይቻቸዋለሁ። መስራት የሚገባቸውን የዲፕሎማሲ ስራ፣ መስራት የሚገባቸውን የማስተባበር ስራ፣ መስራት የሚገባቸውን የማስተማርና የማስረዳት ስራ፣ የአገሪቱን ተጨባጭ ሁኔታ ሳያዛንፉ የማስረዳትና አስፈላጊውን የዲፕሎማሲ ስራ መስራት ይኖርባቸዋል። እየሰሩ አይደሉም አምባሲዎች። በፍጹም እየሰሩ ነው ለማለት የሚያስችለኝ አንዳችም ነገር የለም። ምክንያቱም በቅርበት ስለማውቅ ማለት ነው። ኤምባሲዎቹ ስራቸውን መጀመር አለባቸው። ኤምባሲዎቹ በዚህ ሰዓት ቢዝነስ ላይ ናቸው። እያንዳንዱ ሰው ቢዝነስ ኮንታክት አድርጎ ገንዘብ ለማግኘት የሚጨረጨሩም አሉ። በጣት የሚቆጠሩ አምባሳደሮች እና ዲፕሎማቶች ደግሞ ትንሽ
መቼም የሚንቀሳቀሱ አሉ። ስለዚህ ይሄን መጀመር አለበት። በውጭው ዓለም የሚገኙ የሀገሪቱ አንጡራ ሀብት በዶላር ተከፍለዋቸው እዚያ የሚኖሩ ምን ስራ እንደሰሩ መገምገም አለበት በመንግስት። ምን ዲፕሎማሲ ስራ እንደሚሰሩ ትምህርት መስጠት አለበት። ስለዚህ ችላ የምንለው ነገር የለም። እኔ በህይወቴ 50 ዓመት ሙሉ ድራማ ሲሰራ የተመለከትኩ ሰው ነው። 50 ዓመት ሙሉ። ከዚህ በኋላ እኔ ለሰማይም ለምድርም የቀረብኩ ሰው ነው። ይሄን ቀሪ ያለኝን አመለካከት ቀብሬ የምሄድበት ጊዜ አይደለም። በቃ አለቀ። ሲሰለቸን እስቲ ማይኩን እንያዝ ብለን ነው ይወጣል። ማይኩን እንዲይዙ እንደፈለጉ እንዲጫወቱ በመድረኩ እንደፈለጉ እንዲምነሸነሹ እድል ተሰጥቷቸዋል። አሁን ግን ልነግራቸው ይገባል። አርፎ የሚቀመጡት በትክክል አርፎ ይቀመጡ። ጡረታ የሚወጡት ጡረታቸውን ያካሂዱ። ሀገሪቱን የሚያለሙ፣ ሀገሪቱን የሚያሳድጉ፣ ሀገሪቱን በሰላም በእድገትና በብልጽግና ጎዳና ላይ ለሚያራምዱት እድል ይስጡ። ይሄ እዚህ የተኮለኮለው ፓርቲ በሙሉ ራሱን መለወጥ መቻል አለበት። አንዳንዶቹ የለየላቸው የባንዳነት ስራም እየሰሩ ነው፣ እያየናቸው ነው። የሀገራቸውን ጥቅም አሳልፈው ለባዳ እየሰጡ ነው። አባይ መገንባት የለበትም ማለት ምን ማለት ነው? እስቲ አስቡት። እንዳውም አባይ ሲመረቅ እጅግ በጣም ነው ያዘንኩት ያለው ኢትዮጵያ ያለ። ስለዚህ እነዚህ ሰዎች ደግሞ አንድ ጊዜ እንዲያርፉ መንገድ መቻል አለበት መንግስትም እኛም። ከእንግዲህ በኋላ እድል አንሰጣቸው። እኔ ፕሮፌሰር ነኝ፣ እኔ ገሌ ነኝ፣ እኔ በራሴ ቶርሳ ነኝ የሚባል ወይም እኔ እንደዚህ ነኝ ዶክተር ነኝ ምንድን ነው የሚለው ሁሉ የተማሪበትን ሙያ ለሀገሩ በሚገባ አፍሶ ሀገሩን በስልጣኔ ቁንጮና በእድገት ጎዳና ላይ ማራመድ አለበት። ከእንግዲህ በኋላ ከማንም ጋር አንፋታም፣ እንጋፈጣለን። ጊዜው ነው። ተጋፍጠን ማለፍ አለብን። በምንም አይነት በፍራቻ በሀፍረት ወይም አፍሬን ወይም አክብሬን የምናልፍበት ጊዜ የለም። ፊት ለፊት አይኑን ብረቱን እያየን መንገድ መቻል አለብን። ሊነገራቸው ደግሞ ይገባል። ስለዚህ ሰላም እንግዲህ መንግስት ፈጥኖ የሰላም ግንባታን የህግ የበላይነት ግንባታን ማከናወን አለበት። ምክንያቱም ሰላም በሌለበት የህግ የበላይነት የለም። የህግ የበላይነት በሌለበት ሰላም የለም። የህግ የበላይነትና ሰላም አብሮ ነው መሄድ ያለባቸው። የሰላም እጅ ደግሞ እንደተዘረጋ መቀጠል አለበት። የሰላም ኮሚሽኖቹ ወይም ኮሚሽን ሆነው የተመደቡት በሙሉ ወይም የሚሰሩት በሙሉ ስራቸውን የኢትዮጵያ ህዝብ እየተመለከትናቸው ነው፣ እያየናቸው ነው፣ ተስፋ እያደረግናቸው ነው። ይህም በሚገባ ጠንቅቆ ሊያውቁ ይገባል። በማን አለብኝነት የሚነገር ነገር ከእንግዲህ በኋላ ማክተም አለበት። የምንናገራቸውን የምንሰራቸውን ሀገሪቱን እያሰብን የሀገሪቱ ሰላም እድገትና ብልጽግና እያሰብን የሰላምን ጥቅም የጦርነትን ጉዳት እያሰብን ማስተላለፍ አለብን። አመሰግናለሁ። እግዚአብሔር ይስጥልን አቶ አብርሃም። እግዚአብሔር ይስጥልን አምባሳደር መኮንን ማን ነው ሙሉጌታ። በአጠቃላይ እንዲያው ምን ይሁን ሰላም እንዲጸና ምን እናደርግ? እውነት ነው። ማጠቃለያ ካላመጣን ብዙ ታሪኮች ከኋላ ብናነሳቸው አሁን ላለብን አስቸኳይ ሁኔታ ፋይዳ አለው፣ ግን ፋይዳ አይሰጠንም ብዬ አስባለሁ። ምክንያቱም የአምባሳደር ጥያቄና የወቅቱም ጥያቄ በአሁኑ ሰዓት ያለው ምንድን ነው? አሁን ያለውን እሳት እንዴት እናጥፋው ነው። ትክክል ከሆንኩኝ እንደዛ ነው። ስለዚህ ይህን እሳት ለማጥፋት የእሳት አደጋ መጥቶ ውሃ አፍስሶ ወዘተረፈ አድርጎ እሳት ያጠፋል አይደለም። አሁን ጦርነት እየተካሄደ ነው በየአቅጣጫው። ህዝቡ በሰላም ወጥቶ በሰላም መግባት እየተጨነቀ ነው። በየመንገዱ ላይ መኪና አስወርዶ ራንሰም መጠየቅ ነው በሚሊዮን በሺ በምናምን የሚቆጠር እና ህዝቡ ሰግቷል። ምን እናድርገው ይሄንን ነገር ለማቀዝቀዝና ቢቻልም እስከ መጨረሻው ለማጥፋት ነው። ወንድሜ የተናገረው መሰረታዊ ነገሮች ናቸው።
እነዚህ በወቅቱና በጊዜው ሊሄዱ ሊያድጉ የሚገባቸው ነገሮች እንደሆኑ እቀበላለሁ። ናውደይ በዚህ ሰዓት ግን ልናደርግ የሚገባው ነገር ምን እናድርግ? ምን እንስራ? እሳት እየተንቀለቀለ ነው። ከአንደኛው ቤት ወደ አንደኛው ቤት ሊሻገር ነው። ስለዚህ ይህ ሰዓት እንዳይሰፋ እንመልሰው። መንግስት አሁን ጥሩ ነገር ጀምሯል ብዬ አስባለሁ። ቅድም ነግሬያቸዋለሁ። ጫሙ ይሄ የጀመረው ጅማሮ በእውነት በአጭር ጊዜ የሚስፋፋና የሚወሰን በውጤት የሚታይ ከሆነ ፎሬቨር ኢትዮጵያ ነጻ ትሆናለች ብዬ አስባለሁ። ደግሞ ኢትዮጵያ በአሁኑ ሰዓት ወንድሞቼና እህቶቼን እንገራችሁ፣ ኢትዮጵያ በአሁኑ ሰዓት የከርሰ ምድር ሀብቷን እያወጣች ነው ያለችው። ምን ማለት ነው? ሳውዲ አረቢያን ብታዩ፣ ዱባይን ብታዩ፣ ሌሎችን የዓለማት ሀገሮች ብታዩ ያላቸው አሸዋ ነው መሬቱ። አፈር በአውሮፕላን ተጭኖ ነው አፈር ከአሸዋ ጋር ተከቦ መዘራስ እንኳን የጀመሩት። አሁን እኛ ሁሉ ነገር የታደልናል። በአየር የታደልነን፣ በማዕድን የታደልነን፣ በውሃ የታደልነን። ምን የጎደለብን ነገር አለ? ይሄንን በሰላም በፍቅር ከኖር እንደ ድሮ አባቶቻችን አይቶቻችን ልበል አባቶኛለሁና አሁን ስለዚህ እነሱ እንደኖሩት ለመኖር የምንችለው በምድራችን ላይ ሰላም ማስፈን ስንችል ነው። እንዴት እናስፍነው ነው? ይህን ሰላም እንዴት እናያይዘው ነው? ቅድም ጥሩም ሀሳቦች ብዙ ሀሳቦች መጥተዋል። አሁን ባለው ሁኔታ ይሄ ቤት ብቻ ሳይሆን በየቦታው ይሄ በሺህ የተቆጠረ አካል ተፈጥሮ ያለውን ህዝብ ማስረዳት፣ ጥቅምና ጉዳቱን መግለጽ፣ ምን ይጎዳናል፣ ምን ይጠቅመናል፣ ከተጨባጭ ሁኔታ ማስረዳት መቻል አለብን። ሌላው ደግሞ የትምህርት ቤት ብዙ ተነግሯል። ስለ ትምህርት ቤት የትምህርት ቤት ካሪክለሙ የነጻነት ምንነት መጀመሪያ እንደ አንድ ካሪክለም ተቆጥሮ እንደሱ ሆኖ ካሪክለም ውስጥ ገብቶ የግብረ ገብ ድሮ ግብረ ገብ ነበር። እንዴት እንደምንወጣ፣ እንዴት እንደምንገባ፣ እንዴት አባቶች እንደምናነጋግር ባላገር አባቶች ታላላቅ ሆነው ስናይ በቅሎ ላይ የነበሩ እንዴት አድርገን ቆመን አሳልፈን እጅ ነስተን እንደሚሄዱ እናውቃለን። ያ ባህል ነው የኢትዮጵያ ባህል። አሁን መመለስ አለበት፣ ይመለሳል፣ እርግጠኛ ነኝ። ስለዚህ አሁን ላይ ያለው የመጨረሻ መቋጫ ብዬ የምለው ለአምባሳደር የሚሆን ከሆነ መልሶ ያለው ይህንን ማብዛት ነው። አንደኛው በየመንደሩ በየቡና ሲጠጡ የሚያወሩት ሰላም መሆን አለበት። ሲበሉ ሰላም ማውራት አለባቸው። ጓደኛቸው ሲመጡ ሰላም መንገድ አለባቸው። ሌላ አሁን የምንለው መሳሪያ ለምንለው አሁን አይደርስም። አሁንም ይደርሳል። አሁን የሚደርስ ምንድነው? ቶሎ ያለው ሰው በየቦታው ላይ ተንቀሳቅሶ ሰላምን እንደምትመስል ማስረዳት ከቻል ሰላም ቶሎ ይመጣል። መንግስትም ደግሞ ከመንግስት በኩል የሚጠበቅ ነገር ደግሞ ሰላም የሚመጣበትን መንገድ ደግሞ እሱ ደግሞ መንግስት አቅጣጫ ይሰጠናል ማለት ነው። እኛ ይሄን አድርግ አንለውም። አሁን ኢትዮጵያ ያለችበትን እድገት ብናይ ኢትስ ቬሪ ትሬመንደስ የሆነ ነገር ነው። የሚደንቅ የሚያስደንቅ ነገር ነው ያለው እየተሰራ ያለው። እኔ ባለፈው ጊዜ እንደ ሰዎች ጋር ቁጭ ብለን ስናወራ እስቲ ልንገራችሁ፣ እኔ ፈልጌ አጣሁኝ። ዶክተር አብይን የሚተካ ሰው አየሁ፣ በካቢኔ አየሁ፣ በውጭ አየሁ፣ የተማሩ አየሁ፣ የነበሩ አየሁ። ኔቨር ለማስመሰል አይደለም የምናገረው፣ የራሴን የውስጤን ምልከታ ነው የማየው። እና እኚህ ሰው የሚሰራው ስራ ላይ ይደርሳሉ። በአገሪቱ ላይ የሚሆን ነገር በሳቸው እዛ ባለመኖራቸው የሚቋረጥ ነገር አላየንም። ይህን የመሰለ መሪ አግኝቶ ከሳቸው በኩል የሚጠበቅ ነገር ካለ ቀረብ የሚሉ ሰዎች ቀረብ ብሎ ማስረዳት ማምከር ሌላ ጉዳይ ነው፣ የነሱ ደረጃ ነው። እኛ ግን በእውነት ለኛ የተሰጠው ከእግዚአብሔር የተሰጠ መልእክተኛ እንጂ መሬት ላይ ያለ ሰው ነው ብዬ አልልም በእኔ በኩል። አሁን በሀገራችን ላይ ቅድም እንደነገርኳችሁ ነዳጅ በሁለት በሶስት ቦታ ሆኖ ወጥቷል። አሁን ሰምታችሁ ከሆነ በቅርቡ ወራኢሉ ላይ ነዳጁ ሜዳ ላይ ፈሷል። ህዝቡ አቤቱታ እያቀረበ ይሄ ነገር ልንቃጠል ምን ነው? ያን ሀብት አውጥቶ መጠቀም መቻል እኮ የዓለም ህዝብ በእውነት ማስተዳደር ነው። ተገዢ ሳይሆን ገዢ መሆን ይቻላል ማለት ነው። የገዢነትን ቃል እንኳን ጠላዋለሁ፣ ግን እስከዛ ድረስ የምንደርስ ሰዎች ነን። አሁን ትውልድ የሚመጣው ትውልድ ያን የሚረከብበትን መንገድ አውራ ጎዳና መስራት መቻል አለብን።
እና ቀላል ደረጃ ላይ አይደለንም። ቅድም የተዘረዘሩ ሀብቶች በኢትዮጵያ ላይ ከምንችለው ለጊዜው አንድ ነገር እስከምደርስ ድረስ ይቸግራል። አሁን ችግር ላይ ልንሆን እንችላለን። እህሉ ሊወደድ ይችላል፣ ባቄላው ሊወደድ ይችላል፣ ሽንኩርቱ ሊወደድ ይችላል። ዳዝ ማተር የታይም ጉዳይ ነው። ደግሞ ይሄ ትውልድ አልፎ የሚቀጥለው ትውልድ እንኳ የደረሰ እድገት ቢመጣ ቀላል አይደለም ለአንድ ሀገር። ብዙ ራሽያ ሌኒን በነበረ ጊዜ የጫማ ቆዳ እያበላ ነው ህዝቡን ያሳለፈው። አሁን የምናየው የሚገርም ቴክኖሎጂ ኑሮ የሚኖሩት ያ ጥረት ነው። ተራራ አፍርሰው ሜዳ አድርገው እርሻ እያረሱ የደረሱ ነው። እኛ ምን ጎደለብን? ሁሉ ሞልቶ ይህንን ተስተካክለን ተስማምተን ተግባብተን ዘር ሳንለይ ወገን ሳንለይ አቅጣጫ ሳናት ብንኖር መልካም ነው። ግን አስቸኳዩ መልእክት ሰዎቹ ተሰብስበው በየቦታው የሰላምን አምባሳደር ሆነው ማምከር፣ ማስረዳት፣ መግለጽ ያለባቸው ይመስለኛል። ሌላ አሁን የሚደርስ ነገር የለም። የሚደርሰው ለእኔ የሚታየኝ እንደኔ እንደራሴ ያለው አሁን እርስዎ እንደሚያስተምሩን እርስዎ እንደሚያስረዱን ሁላችንም የዚህ አይነት ግሩፕ ብንይዝ አንደኛ ብንችል፣ ካልተቻለ ደግሞ መያዝ የሚችሉ ሰዎች በየቦታው ላይ 12 20 30 ማነው ጎ ሊፈጠር ይገባል በየቦታው አሁን በአስቸኳይ። ሁለተኛ በጣም እሳት በሆነበት ቦታ ደግሞ ሴሌክት የሆኑ ሰዎች መሄድ አለባቸው። ተኳሾቹን ባያገኝ አቃፊዎቹን አግኝቶ ማስረዳት መቻል አለበት። መንግስት ምን ጥረት እያደረገ ነው? የመንግስት አስተዳደር መሪዎቻችን ምን እያደረጉ ነው? እኔ እውነት ድሮ የነበሩ ቅድም እንዳልኳችሁ ነው። ረዥም እድሜም ረዥም ነው፣ ያየሁትም ረዥም ነው እና ያን ከዚህ ጋር ላወዳደር በፍጹም አልችልም፣ በፍጹም አልችልም። እውነት ነው። ቅድም እንዳለው የመስሪያ ቤት ሰዎች አሉ፣ ታች ያሉ በተለያየ መንገድ ያለውን ሰው ለማስረዳት እና ለማገልገል ብዙ ዳተኝነት ይታያል። ያ ደግሞ አሁን በጣም በሚገርማቸው ቴክኖሎጂ እየተለወጠ ነው። ይሄ የዚህ አይነት ሞሰብ አንድ ሞሰብ ተብሎ የሚነገረው የአሰራር ሲስቴም ቀላል እንዳይመስላችሁ። እዚህ ጋር ሲመጣ ጉዳዩ ውሎ አያድርም። ያ ደግሞ ድሮ በጉቦ ይዞት የነበረው ጉዳይ ሲለቅበት ሁሉ ነገር ይስተካከላል። መንግስት ይሄን እየሰራ ነው ሌት ተቀን። በእውነት ነው የምላችሁ። ልናግዘው ይገባል፣ ልንደርስለት ይገባል፣ ልናስረዳለት ይገባል። እና እኔ በእውነት ይህን ነው ማለት ነው ፈልገው። አስቸኳዩ ያልከኝ መልሼ ከሆነ አመሰግናለሁ። ካልመለስኩ ደግሞ እንግዲህ የጨምሩበት ወገኖች አመሰግናለሁ። አምባሳደር ሙሉጌታ በጣም እናመሰግናለን። አባት አርበኛ ሻለቃ አንቴ ስጠልኝ ዛ አንድ ደቂቃ ነኝ። እሺ አንድ ደቂቃ በእውነት ተናግሯል እሳቸው። እኔ 3 ሀገር አፍሪካ ሀገሮች ሄጃለሁ። ጅቡቲ፣ ላይቤሪያ ሄጃለሁ። ሶማሌላንድ ወይ ሰልጥኖ ይሄዳል። ስለዚህ በዚህ አይቶ መሪዎቻችን ይሄ እንትን እኔ እኮ ወረቀት ስለማጽፈው ለምንድን ነው የማጽፈው? ይሄ ያለ ራሱ ስላለ ብለን ነው። ስለዚህ ይሄ ስለሆነ በዚህ ጉዳይ እነጋገራለን። መጨረሻው አቶ ከበደ እሳት አለ። እሳት በምን ይጥፋ? እሺ አመሰግናለሁ። ምንድነው ቅድም የረሳሁት እንትን አለ። ለምሳሌ ሰላም እንዲመጣ ሁላችንም የድርሻችን መወጣት አለበት። እነኚህ ጫካ ውስጥ ጫካ ያሉት ደግሞ ወጣት ልጆቻችን እየተመለሱ ነው። አዎ እኛም ደግሞ የድርሻችን። እኔ ያጋጠመኝ ነገር አለ። ገጠር ሄድኩኝ። እናቴ ሀገር ማን ነው የባለቤቴ ሀገር ትልቦሎ የሚባል ሀገር ሊጋብዙኝ የሆነ ግሮሰሪ ወሰዱኝ። ወጣቶች አሉ እንደዚህ። በኋላ ስለ ጸጥታው እንዴት ነው ስለ ሀገሩ ሰላም ምናምን ስል ጠቀሰኝ። የሄደ ሰውዬ አለኝ። በኋላ ያንን የሄድንበትን ፈጽመን ስንወጣ ለምንድን ነው ስለው እነኚህ እኮ በጠቅላላ የኦኔግ አባሎች ናቸው አለኝ። ይህ ምንን ነው የሚያመለክተው? ወላጅ ላይ ነው መሰራት አለበት ነው። ወጣት አለ እንጂ ወላጅ ላይ ለምሳሌ ወንድሜ መንግስቱ ያውቃል። 4 ጎረምሳ ልጆች አሉ። እግዚአብሔር አይቁጠርብኝ። ምንድን ነው የምለው? በጊዜ ውጡ፣ በጊዜ ግቡ።
እኔ ደሃ ነኝ፣ ነገ ችግር ቢፈጠር እኔ መወጣት አልችልም። ለምሳሌ አንዳንድ ወላጅ ልጄ ከ18 ዓመት በላይ ከሆነ ማዘዝ አልችልም ይላል። እኔ ደግሞ አልቀበልም። በአንድ ሀገር ላይ አንድ መንግስት ነው አለ፣ አንድ ጠቅላይ ሚኒስትራችን ነው አለ። አንድ ቤት ውስጥ ደግሞ አንድ አባወራና አንድ አባወራ ነው አለ። ልጄ እኔ ልጅ ነኝ ልፍረጥ ማለት አልችልም። ቅድም እንዳልኩ በእኔ አቅም ነው መሄድ አለበት። ልጄ እኔን የማይከተል ከሆነ ሁለት አባወራ አንድ ቤት ውስጥ አይኖርምና ወይንም እኔ ቤት ለቅቄ እወጣለሁ፣ እሱ መውጣት አለበት። እንደዚህ ያልኩበት ምክንያት ወላጅ ያውቃል ነው። ወላጅ ስለሚያውቅ ወጣቶች ላይ ብቻ ነው እንጂ ወላጅ ላይ መሰራት አለበት። በስንት ሰዓት ነው የምትወጣው? የት ነው የምትውለው? ምን እየሰራ ነው? ለምሳሌ ምንም ስራ ሳይሰራ የ1000 ብር 2000 ብር ጫማ የሚያደርግ ከሆነ ከየት አመጣ ብሎ ወላጅ መጠየቅ አለበትና እኔ ሳጠቃልል ወላጅ ላይ ነው መሰራት አለበት። ወላጅ ያውቃሉ የልጆቻቸውን ስለሚያውቅ ወጣቶች ብቻ ሳይሆን ወላጅም ላይ መንግስት እና የሚመለከታቸው ክፍል መስራት አለበት የምን ለመናገር ፈልጌ ነው። አመሰግናለሁ። በጣም እናመሰግናለን። እድሜና ጤና ይስጠዎት። ሁሉ ጊዜ የጎህ ቴሌቪዥን ደጋፊ አጋር ናቸውና ከአባት አርበኞች ያልተናነሰ ነው ከኛ ጋር እንትን የሚያደርጉ። በጣም እናመሰግነውታለን። እስቲ እሳት አለ ብለዋል አምባሳደር ሙሉጌታ። ተነስቷል ደግሞ እሳት በየቦታው እሳቶች አሉ። እሳት እንበለው ጥይት ከተተኮሰ እኮ እሳት ነው አይደል? በምን እናጥፋው? ምን እናድርግ? መፍትሄው ምንድነው? እሺ አመሰግናለሁ። ያው መጨረሻ ስለሆነ ብዙዎች ጠቅሰውታል። ማሳረጊያ ነው። ብዙዎች ስለጠቀሱት የብዙዎችን የመፍትሄ ሐሳብ እጋራለሁ። እኔ ግን አንድ ነገር እላለሁ። ወይኔ ስልክ ውጭ ስላለ ቀጥል። እኔ አንድ ነገር እላለሁ። እኔ አንድ ነገር ነው የምለው። አጋጣሚ ሆኖ የተወለድኩት ኢትዮጵያ ውስጥ ነው። አጋጣሚ ሆኖ እዚህ ውስጥ ያለ ነው ኢትዮጵያውያን ነን። አጋጣሚ ሆኖ ደግሞ በተለያየ የሥራ ዘርፍ ተሰማርተናል። ደግሞ አጋጣሚ ሆኖ እኔ ወንጌል እሰብካለሁ። መጽሐፍ ቅዱስ ላይ 42 ጊዜ ኢትዮጵያ የሚለው ስም ተጠቅሷል። ሳነበው ኢትዮጵያዊ በመሆኔ በጣም ደስ ይለኛል። ቀደም እንደተነጋገራችሁት ብዙ እሴቶች ያሉን ህዝቦች የማይሆን ነገር መጣብንና ይሄ ደረሰብን። እንግዲህ በደረሰብን ነገር እግዚአብሔር በደረሰብን ነገር መፍትሄ ያምጣልን ነው ምለው። እኔ እናንተ ባጎደላችሁት እናንተ በነገራችሁት የመፍትሄ ሐሳብ ተስማምቼ አንድ ነገር ነው የምጨምረው። መፍትሄው አንድና አንድ ነው። መጸለይ አለብን። ጸሎት ያስፈልገናል። እርቅ ያስፈልገናል። ማልቀስ ያስፈልገናል። ማንባት ያስፈልገናል። በእንባ ወደ እግዚአብሔር መመለስ አለብን። በለቅሶ ወደ እግዚአብሔር መመለስ አለብን። አሁን ሰብካችሁ አይደለም መፍትሄ ልነግራችሁ ነው። ሁላችንም በምንሄድበት ቦታ የትኛውም ሃይማኖት ተጣላ የሚል የለም። የትኛውም ሃይማኖት ተዋጋ የሚል የለም። የትኛውም መጽሐፍ ሂድ ጦር ይዘህ ግጠምልኝ የሚል የለም። እንኳን ሰው ይቅርና እግዚአብሔር ይህንን ሁሉ መላእክት እያስተዳደረ መላእክቱን ለጦርነት ልኮ እኛን አያሸንፍም። ፍቅር ነው የሚያሸንፈው። እግዚአብሔር በፍቅር ነው ያሸነፈን። ፍቅር ነው ሁሉንም ነገር ሊያሸንፍ የሚችለው። መጽሐፍ ቅዱስ ሲናገር ፍቅር የኃጢአትን ብዛት ሁሉ ትሸፍናለች ይላል። ስሙኝ በደንብ። ምን ትሸፍናለች? እንኳን እርቅን ፍቅር ኃጢአትን ትከድናለች ይላል። ባካችሁ እንፋቀር፣ እርስ በርስ እንዋደድ፣ አንማዘዝ፣ ጦር አንማዘዝ። ቆጭቶ እኮ አልፎ እኮ ይቆጨናል። ለምሳሌ የትግራይ ጦርነት በአንድ እርቅ ተቋጭ አይደል? ቀድሞ ሳይሆን ኖሮ ታርቀን ቢሆን ኖሮ እነዛ ሰዎች ይሞቱብን ነበር። ብዙ ሰው እናጣ ነበር፣ አናጣም ነበር። አሁንም እናትርፍ። ለሰላም ሰርተን ከሚሞተው ሰው እንቀንስ። እግዚአብሔር በቃ እንዲለን
እኔ ይቅርታ አድርጉልኝና ብንጸልይ ራሱ እዚህ ደስ ይለኛል። ይቅርታ ሃይማኖቴን ለማለት አይደለም። ጸሎት ማለት በአብ በወልድ መንፈስ ቅዱስ ስለማምን ነው። ሌላ ትርጉም እንዳትሰጡብኝ። ከጸሎት ውጭ ሌላ ምንም መፍትሄ ይኖረዋል ብዬ አላስብም። ከዛ በኋላ ቀደም እንደተነጋገር ነው ሹፌሩ የሹፌርናውን ስራ በትጋት መስራት። መልካም አስተዳደር እኮ በጣም ሀገራችንን ከሚያምሳት አንዱ ከጦርነት በላይ መልካም አስተዳደር ሀገራችንን እያመሳት ነው። እውነት ውሸት ያምሳታል። አሁን ብዙ ቦታ ሄዱ መልካም አስተዳደር ችግር አለ፣ በጣም ችግር አለ። እሱ ደግሞ ከጦርነት ይበልጣል። ብዙ ሰዎች ሲገፉ፣ ድሃ ሲገፋ፣ ሲያለቅስ እግዚአብሔር ያዝናል። እግዚአብሔር ሲያዝን ሰላም ይጠፋል። ስለዚህ እነዚህ መልካም አስተዳደር ላይ ችግር ያለባቸውን ሰዎች ፊት ለፊት መንግስትም ቢሆን እነሱን እንዲቆነጥጥልን እንፈልጋለን፣ እንዲቀጣልን እንፈልጋለን። ምክንያቱም እነሱ ናቸው ህዝብንና መንግስትን ሊያራቅቁ የሚችሉት። በመልካም አስተዳደር እጦት እኔ ካኮረፍኩኝ መንግስትን ነው ማኮርፈው። ስለዚህ እንደ መፍትሄ እዚህ ላላችሁት አንድ የቤት ስራ ልስጣችሁ ነው። በምታምኑት አምላክ ለምናችኋለሁ፣ አገራችን ሰላም እንድትሆን ጸልዩ። በቃ ለምናችኋለሁ፣ ጸልዩ። ይሄንን ነው የሚለው። ስለዚህ የተረፈውን ደግሞ ያው እግዚአብሔር ደግሞ ሰላም ካደረገ በወቅቱ ዝናብን ይሰጣል። አልከለከለን። ተመልከቱ። ሊሉት ሳውዲ አረቢያ አንድ ወንዝ የላት፣ ወንዝ የሚባል ነገር የላት። እግዚአብሔር ምን አጎደለብን? እንዴት መዋደድ እንጣ። እኔ መናገር እንደው ጊዜያችሁን ስለሚይዝ እንጂ ምድሪቱ ላይ ስላለ በረከት ብንናገር እንደኛ ሀብታም የለም። ያው ወንድሜ ጋር የምንተዋወቀው በማዕድን ዙሪያ ነው። በነገራችን ላይ ቆፈር ስታሩ በሞተር ስትሄዱ ማታ መሬቱ እያበራን የምንሄደው እነሱ ሀገር እያበራ በሞተር ስንነዳ በማዕድን እንደ ማይካ የሚባል አለ፣ ሊቲየም ታንታለም መሰለካን ምን እውነቴን ነው የምነግራችሁ። እኔ ሁሌ እንዲህ እላለሁ። እኔ ሚኒስቴር ዴኤታ እንኳን ብሆን የማዕድን ኢትዮጵያ ሀብታም ነች፣ አጠግባቸዋለሁ እላለሁ ሁል ጊዜ። እኔ ብሆን እላለሁ። ምንድነው አይናችንን የጋረደብን? ኧረ ምን ሆነን? ምንድነው አዚም የተደረገብን? ሁሉ ነገር ሞልቶብን በሰላም እጦት መብላት እንጣ። እንዴ ወንዞች እኮ ዝም ብለው እኮ ነው የሚፈሱት። እንዴ በቀደም ከአምባሳደር ጋር አብረን እየሄድን ነበርና በአውሮፕላን ወደ ታች እያዩ አልታረሰም እኮ ይላሉ። አላረስንም እኮ ጎበዝ፣ አላረስንም። ቁልቁል እንደዚህ እያየን ፓስተሪው መሬቱ እኮ አላረስንም እኮ ይለኛል። አላረስንም እኮ። እውነቴን እኮ ነው የምነግራችሁ። አሁንም እኮ በበሬ ነው የምናርሰው እናንተ። መፍትሄው ፍቅር፣ መፍትሄው ሰላም፣ ፍቅር ሊኖር ይገባል። እናመሰግናለን። ሊቢያ ነበሩ፣ ሀያሎች ነበሩ በዛን ጊዜ። እነ ሶሪያ ነበሩ፣ እነ ኢራቅ ነበሩ እኮ። ዝም ብሎ ተሸንፈዋል እንዳይመስላችሁ ባህር ኃይላችን አይደለም። አሁን ግን እነሱ የሉም። እኛ አሁን ባህር ለመያዝ ሀገር ለማሳደግ ምንም ችግር የለብንም። ምክንያቱም እነዚህ ጠላቶቻችን ወድመዋል። ሊቢያ ቅድም እንዳለው ራሷ ወድቃለች፣ ኢራቅም ወድቃለች፣ ሶሪያም ወድቃለች፣ እነ የመን ነበሩ ወድቀዋል እነሱ። ስለዚህ አሁን መርከብ ይዘን ብንመጣ ሰተት ብለን ነው የምንፈልገው ቦታ ወደ ባህር በር የምንይዘው፣ አትጠራጥሩ። ስለዚህ ይሄን አገራችን እኮ ነው የተወለድንበት። ምን አለ ቅድም አቶ አብርሃም፣ ወይ ተጠቅልለው ይገባሉ ሬሳ ሆኖ ማለት ነው በሳጥን፣ ወይ ደግሞ ተጠቅልለው ይገባሉ። ግን እንደዚህ ኢትዮጵያን እያጠለሹ ውጭ ሀገር ሆነው ማን ነው የሚቀበላቸው? ሬሳቸው ራሱስ አስክሬናቸው ማን ይቀበላል? እንዴት ብለንስ ነው የምንቀበላቸው? አገራችን እኮ እኛ በመጥፎም በጥሩም ጊዜ እኮ እዚህ ያለ ነው። ብዙ ነገር እየደረሰብን ያውቃሉ ጓደኞቼ እዚህ ያሉት። ብዙ ነገር እየደረሰብን እየሰደብን፣ በሚዲያም በተለያየ ፌስቡክም በተለያየ እየሰደብን ሊገሉን እያሉ በመኪናም ሊገጩን እየፈለጉ አፍነው ለመውሰድ እየፈለጉ በሊፍትም በተለያየ ነገር እኮ አገራችን ያለ ነው። ኢትዮጵያ አንድነት ብለን ነው ያለ ነው እዚህ።
ስለዚህ ይሄን ኢትዮጵያ አንድነት አሁንም ተከብራ ነው ትኖረው ኢትዮጵያ። ስለመጣችሁ በጣም እናመሰግናችኋለን። ሁላችሁም ደስ ብሎናል። ኢትዮጵያ መሐከል ዋገነት ሀብታም ሀያል ዳርዋ እሳት እንድትጠበቅ እመኛለሁኝ። ጎህ ቴሌቪዥን ደግፉ። እግዚአብሔር ይስጥልን። አመሰግናለሁ።